በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የደናግል የመነኮሳት ልጆች እንኳን ለሕፃኑ ቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ በቤተ ክርስቲያናችን ሁልጊዜም የሚነበቡትን ገድላት፣ ድርሳናት እንዲሁም ስንክሳር በትረካ መልክ የምናቀርብላችሁ መሆኑን ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ሁሌም በዚህ ሰዓት የቅዱሳኑን ገድላቸውን በማዳመጥ ከቅዱሳኑ ረድኤታቸው በረከታቸው እንዲሁም በቃል ኪዳናቸው እንድንጎበኝ ስንል በአክብሮት እናሳስባለን። የቅዱሳኑ ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ኢየሉጣ በሮም ግዛት በሚገኝ አንጌቢን በሚባል አገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ነበረች። በሥርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅም ነበራት። እቺ ቅድስት የዘመኑን አረማዊ መኮንን ለእስክንድሮስን በመፍራቷ ከልጇ ጋር በሮም ወደ ጠርሴስ ተሰደደች። በዚያንም ጊዜ መኮንኑ እነርሱ ከሚገኙበት አገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሡ ወታደሮችም እግዚአብሔርን እንዲከዱ ለጣዖታት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ሕፃኑ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛ አልሆኑም ነበር። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨው ሰናፍጭ በመጨመር በጋሉ የብረት ችንካሮች በመቸንከርና መላ ሰውነታቸውን በመብሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቅዝላቸው፣ ስቃያቸውንም ያቀልላቸው ነበር። በሌላ ጊዜም በገመድ አስሮ ንጉሡ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አድኗቸዋል። አሁንም ቀኑን በሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገና በመጋዝ ሰንጥቀው በብረት ምጣድ በቆሏቸውም ጊዜ ጌታችን ከሞት አስነሳቸውና በመኮንኑ ፊት ድንቅ ድንቅ ታምራቶችን አደረጉ። ከታምራቱ መካከልም ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀየር ማድረጉ ተጠቃሽ ሲሆን መኮንኑ በታምራቱ ተቆጥቶ ቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን አድኖለታል። ዳግመኛ በፈላ የጋኗ ውስጥ ቅዱሳን ቂርቆስንና እናቱን ኢየሉጣን ሊጨምሯቸው ሲሉ ቅድስት ኢየሉጣ በፈራችም ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ፣ እትፍሪ እመ ነደ ነበልባል እሳት እያለ ያረጋጋትና በተጋድሏ እንድትጸና ወደ እግዚአብሔር ጸልይላት ነበር። ከዚህም በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኮር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተቷቸውም ጊዜ ቅዱስ ገብርኤል አድኗቸዋል። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው
በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት ጥር 15 ቀን አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸውም ከእግዚአብሔር ዘንድ የሕይወትን አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞትስ ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ ክርስቶስ በጌታችን ካለ እግዚአብሔር ፍቅር ሊለየን እንዳይችል ተረድተናል በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻም ሳይሆኑ 11004 ሰዎች ሰማዕት ሆነዋል። እኛም ሃይማኖታችንን ምክንያት መከራ ባጋጠመን ጊዜ ቆራጥ ልብ ያለው ሕፃኑ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንድትጸና እንዳረጋጋትና ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን እግዚአብሔርን መንግሥት በአንድነት ለመውረስ እንድንችል አይዞህ አይዞሽ አትፍሪን በመባል በዚህ ዓለም የሚገጥመንን መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ለብቻ የሚጸድቅበት መንገድ ሳይሆን በጋራ ዋጋ የሚያገኙበት የድኅነት በር ነውና። ከዚህም ሁሉ ጋርም ቅዱስ ቂርቆስንና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በታምኖ ንሴፎ ትንባሌ ዚአከ መዓልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን እያል ዘውትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሠረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራልና ያድናቸዋልም ተብሎ እንደተጻፈ መዝሙር 34 ቁጥር 7። የቅዱስ ገብርኤል ቅድስት ኢየሉጣና ቅዱስ ቂርቆስም ጸሎታቸው መልጃቸው ይጠብቀን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቄዎስ ከሚባል አገር ነው። ስሙም አውዶኪዮስ ነው። እርሱም አገረ ገዥነት ተሾሞ ሳለ ወንድሙም ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሡም ወደ አፍራቂ ሀገር ሰደደውና በዚያም አገረ ገዥ አድርጎ ሾሞ የሀገሩ ሰዎችም ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና እናቱም ልጅ አልነበራትም። በአንዲትም ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያንም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂትም ቀኖች በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንን ምስል ሚናስ ብላ እንደሰየመችው ስሙ ሚናስ ብለው ሰየሙት። ይህ ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በ3ኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ።
መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሹሙት። እርሱም የክርስቶስን አምልኮ አልተውም። ዲዮቅልጥያኖስን በካደም ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ስለ ክርስቶስም ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልን ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረም እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩት አዘዘ። ማሰቃየቱንም በሰለቸም ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑም አዘዘ። እሳትም አልነካውም። ምዕመናን ሰዎችም የቅዱስ ሚናስን ሥጋ ወስደው ባማሩ ልብሶች ገነዙት። የስደቱ ወራትም እስከሚፈጸም ባማረ ቦታ ውስጥ አኖሩት። በዚያም ወራት የመርዮጥ አገር ሰዎች ከ5 አገሮች ሰራዊትን ሊያከማቹ ወደዱ። ቅዱስ ሚናስንም ሥጋ ረዳት ይሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸውም ጋር ወሰዱት። እነርሱም በባሕር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባሕር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎቹም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድርያ አገርም ደርሰው ሥራቸውን ፈጽመው ወደ አገራቸው በሚመለሱም ጊዜ የቅዱስ ሚናስን ሥጋ ከእርሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት። እርሱም መነሳትን እምቢ አለ። አብዝተውም ደበደቡት። ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህን ቅዱስ ሚናስንም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውን መተላለፍ ስላልፈለገ የጋብቻውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜም ተቀምጦ እንዲህ ብለው ተናገራት። እህቴ ሆይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢጠላ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና። ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህም በኋላ ትቷት ወደ አስቄጥስ ገዳም ሄዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትም በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳትን ባረፈ ጊዜ ይህን ቅዱስ አባት ሚናስን
ያለ ውዴታ ወስደው ሊቀ ጵጵስና ሾሙት። በወንጌላዊ ማርቆስም ወንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው ያስተማራቸው 18 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። ያንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የስብከተ ጌታ ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብጽ የሚኖሩ ያዕቆባውያን ክርስቲያኖች የሚኖሩ የሰራበት ዕለት ነው። ይቅርታው ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን።